ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ጤና ይስጥልኝ። ውድ ሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ ኢንሻአላህ። ኢድ እንዴት ነበር? እንዴት አሳለፋችሁት? ከኔ ጋር አልሐምዱሊላህ ረብል ዓለሚን አሪፍ ነበር ኢድ ማለት ነው። ያው በድጋሚ ኢድኩም ሙባረክ ብያለሁኝ። እንግዲህ ኢስላማዊ ቤተሰብ ክፍል 2 መጥቻለሁ ማለት ነው። ወንዶቼ ለምታበረታቱ በሙሉ ከልብ አመሰግናለሁ። ጀዛኩሙላሁ ኸይረን። ሴት እንደ እንስት ክፍል 2። ኢስላም ለሴት ልጅ እንስታዊ ባህሪ ከፍተኛ ክብር ሰጥቷታል። የወንድ ማሟያ እንደሆነችም አስተምሯል። ወንዱም የእርሷ ማሟያ ነው። አንዱ የሌላኛው ባላንጣ ወይም ተፎካካሪ አይደሉም። ሰብእናው የተሟላ ይሆን ዘንድ አጋዥ የሚሆን እንጂ። ጣምራነት የፍጡራን ባህሪ እንደሆን የአላህ ፍቃድ ሆኗል። በሰው በእንስሳትና በእጽዋት ዓለም ውስጥ እንስትና ተባዕት እናገኛለን። በኤሌክትሪክ በማግኔትና በሌሎችም የግዑዛን ዓለም ውስጥ ደግሞ ፖዚቲቭ እና ኔጌቲቭ ባህሪያትን እናገኛለን። አቶም እንኳ ኤሌክትሮን እና ፕሮቶን የተባሉ የተለያዩ ቻርጅ ያላቸው ክፍሎች አሏት። ቀጣዩ የቁርአን አንቀጽ ይህን እውነታ ያመለከተ ነው። የአላህ ታላቅነት አስታውሱ ዘንድ ከሁሉም ነገር ጥንዶችን ፈጥረናል። ሱረቱ ዛሪያት ቁጥር 51። ሴትና ወንድ የሚነጣጠሉ አይደሉም። አንዱ ያለ ሌላው ህልውና አይኖርም። አላህ የመጀመሪያውን ሰው አደምን ሲፈጥር መርኪያና መርጊያ ትሆነው ዘንድ ሐዋን ከርሱ ፈልቅቆ ወጣለት። ጀነት ውስጥ እንኳ ብቻውን አልተወውም። ከዚያ በኋላ ለሁለቱ በጋራ ትዕዛዝ አወረደ። አደም ሆይ አንተ ከነሚስትህ በገነት ተቀመጥ፣ ከርሷም በፈለጋችሁት ስፍራ በሰፊው ተመገቡ፣ ግን ይህችን ዛፍ አትቅረቡ፣ ከበደለኞች ትሆናላችሁና። ሱረቱል አልበቀራ ቁጥር 2-35። ሴት ልጅ በዚህ እይታ መሰረት ወንድ አይደለችም፣ የወንድ ማሞያ እንጂ። አንድ ነገር ለራሱ ማሞያ አይሆንም። ቁርአን እንዲህ ይላል፣ ወንድም እንደ ሴት አይደለም። ሱረቱል አልኢምራን ከቁጥር 3-36። ልክ ኔጌቲቭ እና ፖዚቲቭ የተለያዩ ባህሪያት እንዳሏቸው ሁሉ ይህም ሆኖ ግን ሴት ልጅ የወንድ ባላንጣ ተደርጋ አልተፈጠረችም። ከርሱ የርሱ ለርሱ ናት። ከፊላችሁ የከፊሉ አካል ናችሁ። ሱረቱል አኒሳ ከቁጥር 4 እስከ ቁጥር 25። አላህ ከነፍሶቻችሁ የሆኑ መቀናጃዎችን አደረገላችሁ። ሱረቱን ነህል ቁጥር 72። የአላህ ፍቃድ ሆኖ ሴት ወንድን እንድትስብ በእርሱም እንድትሳብ ተደርጋ ተፈጠረች። ህይወት ቀጣይነት ይኖራት ዘንድ አላህ በሁለቱም ጾታዎች ውስጥ እንዲሳሳቡና እንዲገናኙ የሚያደርግ ጠንካራ ስሜት አስቀምጧል። በመሆኑም ኢስላም ይህን ተፈጥሯዊ ስርዓትና አወቃቀር የሚቃረንና የሚያናጋ ስርዓት ለምሳሌ ብህትውናን አጥብቆ ይቃወማል። በሌላ በኩል ይህን የጾታዎች ወሲባዊ ኃይል የቤተሰብ መሰረት ከሆነው ከጋብቻ ውጭ በሌላ መንገድ ማባከንን ከልክሏል። ለዚህም ሲባል እንደሌሎቹ መለኮታዊ ሃይማኖቶች ሁሉ ዝሙትን ከልክሏል። በግልጽም ይሁን በስውር የሚፈጸምን ብልግና አወገዘ። ሁለቱንም ጾታዎች ከወሲብ ፈተና ለመታደግ ሲልም ወደ ዝሙት የሚያደርስ መንገዶችን ሁሉ ዘጋ።
ኢስላም ለሴቷ ያለው እይታ ይህን ተፈጥሮዋንና ከወንድ ጋር ሊኖራት የሚገባውን ሚዛናዊ ግንኙነት መሰረት ያደረገ ነው። ስርዓቱን ያነጸውና ህግጋቱን የቀረጸው ትምህርቶችንም የሚሰጠው ይህን እይታ መነሻ በማድረግ ነው። ኢስላም የሴቷን አንስታዊ ተፈጥሮ ይጠብቃል፣ ይንከባከባል። ከእንስታዊ ተፈጥሮዋ ለሚመነጩ ነገሮች እውቅና ይሰጣል። ይህን ባህሪዋን ሊያፍንና ሊጨፈልቅ አይሻም፣ እንዳይዳጥ ይከለክላል እንጂ። እንስትን ጠልፈውና ነጥቀው እንደ ሸንኮራ መጠው ከሚተፏት፣ ስጋዋን በልተው አጥንቷን ከሚወረውሯት የሰው ተኩላዎችና አዳኝ ውሻዎች ይጠብቋታል እንጂ። ኢስላም በሴቷ እንስታዊ ባህሪ ዙሪያ ያለው አቋም በሚከተሉት ነጥቦች ማጠቃለል እንችላለን። አንደኛ፣ የእዝነት፣ የፍቅር፣ የልስልስነትና የውበት ስሜቶች ምንጭ ትሆን ዘንድ እንስታዊ ባህሪዋን ይጠብቃል፣ ይንከባከባል። ለዚህም ነው ለወንዶች እርም የተደረጉ አንዳንድ ጌጣጌጦችን የፈቀደላት። የእንስቷን ለመጠበቅና ለመንከባከብ ለምሳሌ በወርቅ እንድታጌጥ፣ ንጹህ ሐር እንድትለብስ ፈቅዶላታል። በሐዲስ የሚከተለው ተላልፏል። እነዚህ ወርቅና ሐር ከተከታዮቼ ለወንዶቹ ክልክሎች ሲሆኑ ለሴቶች ግን የተፈቀዱ ናቸው። ኢብን ማጃህ አሊን ዋቢ በማድረግ የዘገቡት ሲሆን በሁሉም የመልእክት ሰንሰለቶች ከሶሂህ ዘገባ ነው። እንደዚሁም ይህን አንስታዊ ባህሪ የሚያከስምን ነገር ሁሉ ኢስላም ይከለክላታል። ለምሳሌ በአለባበስ፣ በአረማመድ፣ በባህሪ ሌሎችንም ነገሮች ከወንድ ጋር መመሳሰልን ከልክሏታል። ሴት የወንድን ወንድም የሴትን ልብስ እንዳይለብስ ከልክሏል። በሐዲስ የሚከተለው ተነግሯል። የሴት ልብስ የሚለብሱ ወንዶችና የወንድ ልብስ የሚለብሱ ሴቶችን አላህ ረግሟቸዋል። አቡ ዳውድ፣ ነሳኢ፣ አህመድ ኢብን ሂባንና ሐኪም ዘግበውታል። ከወንዶች በሚመሳሰሉ እንስቶችና ከሴቶች ጋር የሚመሳሰሉ ተባዕቶችንም ረግመዋል። ቡኻሪ፣ አቡ ዳውድ፣ ትርሚዚና ኢብን ማጃህ በሐዲስ የሚከተለውን ተናግሮታል። 3 ሰዎች ጀነት አይገቡም፣ በዕለተ ቂያማ አላህ አያያቸውም። እነርሱም የወላጆችን መብት የጣሰ ከወንድ ጋር የምትመሳሰል ሴትና ቅናት አልባ ወንድ ናቸው። አህመድ፣ ነሳኢና ሐኪም። ቅናት አልባ ወንድ ወይም ደግሞ ደዩስ የተባለው ማንም ወንድ ከሚስቱ ጋር ሲቀራረብና ሲላፋ ደንታ የማይሰጠው ማለት ነው። በሌላ ሐዲስም እንደተብሏል ወንዳ ወንድ ሴቶችን አላህ ረግሟቸዋል። አቡ ዳውድ። ሁለተኛ፣ ኢስላም የእንስቷን እንስታዊና ለስላሳ ባህሪ ለመንከባከብ ከወንድ ከለላ ስር በማድረግ ለቁሳዊ ፍላጎቶቿ ዋስትና ሰጥቷታል። ምንጊዜም በአባቷ፣ በባሏ፣ በልጇ ወይም በወንድሞቿ ጥበቃ ስር ናት። ኢስላማዊ ሸሪዓ ባስቀመጠው አኳኋን ቁሳዊ ፍላጎቷን ማሟላት አለባቸው። ለእንጀራ ብላ ህይወትን የመጋፈጥ የመንገላታት ከወንዶች ጋር ትከሻ ለትከሻ የመጋፋት ግዴታ የለባትም። የምዕራቡ ዓለም እንስቶች ግን ህይወትን እንዲጋፈጡ ተደርገዋል። ሴትን ልጅ አባት ወይም ልጅ ወይም አጎት አይደግፋትም። ራሷን ለመደገፍ መስራት አለባት። ለመኖር የትኛውንም አይነት ስራ ለመቀበል ትገደዳለች፣ በየትኛውም ደመወዝ። ኢስላም ባህሪዋንና አይናፋርነቷን ይንከባከባል። ስሟንና ክብሯን ይጠብቃል። ጥብቅነቷን ከመጥፎ ነገር ይከላከላል። ከእኩይ ምላሶች ይታደጋታል። ለዚህም ሲባል ተከታዮቹን ግዴታዎች ጥሏል።
አይኗን እንድትቆጣጠር ቁጥብና ጥብቅ እንድትሆን ለምእምናትም ንገሯቸው። አይኖቻቸውን ይከልክሉ ብልቶቻቸውንም ይጠብቁ። ሱረቱ ኑር ቁጥር 24 እስከ ቁጥር 31። በአለባበሷ አካሏና ጌጦቿን እንድትሸፍን አዟታል። ጌጦቻቸውንም ግልጽ ከሆነው በቀር አይግለጡ። ጉፍታቸውንም ከአንገቶቻቸው ላይ ያጣፉ። ሱረቱ ኑር ከቁጥር 24 እስከ ቁጥር 31። ግልጽ ከሆነው በቀር የሚለውን አንቀጽ ኩል ፊትና መዳፍ ተብሎ ተተርጉሟል። ከፊል የፈቂህ ጥበበት 2 እግሮችንም ጨምሯል። እንደ ጸጉር፣ አንገት፣ ክንዶችና ባቶች ያሉ የውስጥ ጌጦችን እንደ ባዕድ መሸፈን አስቸጋሪ ከሚሆንባት ከባሏና ከቅርብ ዘመዶቿ ወይም ደግሞ ሙህሪም ውጭ ለማንም እንዳታሳይ አቅርቧል። የውስጥ ጌጦቻቸውንም ለባሎቻቸው ወይም ለአባቶቻቸው ወይም ለባሎቻቸው አባቶች ወይም ለወንዶች ልጆቻቸው ወይም ለባሎቻቸው ልጆች ወይም ለወንድሞቻቸው ወይም ለወንድሞቻቸው ልጆች ወይም ለእህቶቻቸው ልጆች ወይም ከነርሱ ለሆኑ ሴቶች ጓደኞቻቸውና አገልጋዮቻቸው ወይም በስሮቻቸው ላሉ ባሮች ወይም ለሴት ግድ ለሌላቸው ወሲባዊ ስሜት ባሮች ወይም ለሴት ግድ የሌላቸው ወሲባዊ ስሜት ለሌላቸው ወንዶች ወይም የሴትን ሀፍረተ ገላ ለማያውቁ ህፃናት ካልሆነ በቀር አይግለጡ። ሱረቱል አኑር ቁጥር 24 እስከ 31። በአነጋገሯና በአረማመዷ ቁጥብ እንድትሆን አስተምሯታል። ከጌጦቻቸው የሸፈኑት ይታወቅ ዘንድም በእግሮቻቸው ወይም ደግሞ መሬቱን አይምቱ። ሱረቱ ኑር ከቁጥር 24 እስከ 31። ስትናገሩ ወይም ደግሞ የድምጻችሁን ቅላጼ አታለስልሱ። በልቡ ውስጥ በሽታ ያለበት ወይም ደግሞ እናንተን ለጸያፍ ነገር እንዳይመኝ ግና መልካም ንግግር ብቻ ተናገሩ። ሱረቱል አህዛብ ቁጥር 33። መናገር አልተከለከለችም። ድምጿ አውራህ አይደለም። ልዝብና መልካም ቃል እንድትናገር ብቻ ነው የታዘዘችው። የወንድን ስሜት ከሚስቡ ድርጊቶች መቆጠብ ይጠበቅባታል። ከዘመነ ጃህልያ እርቃንነት መራቅ አለባት። መራቆት የሙስሊም ሴት ባህሪ አይደለም። በሐዲስ የሚከተለውን ሰፍሮ እናገኛለን። አንዲት ሴት ሽቱ ተቀብታ መልካም ሽታዋን ሰዎች ያሸቱላት ዘንድ በመሳብ ከቤቷ ከወጣች ዝሙት ፈጽማለች። አቡ ዳውድ፣ ትርሚዚና ነሳኢ። ከእንዲህ አይነቱ ባህሪ መቆጠብ ይኖርባታል። ራሷን ሆነ ወንዱን ከወንጀል ክብሯንም ከሐሰት ምላሶች ለመጠበቅ ሲባል ከባሏ ወይም ከቅርብ ዘመዷ ጋር ካልሆነ የትኛውም ወንድ ጋር መገለል ተከልክላለች። አንድ ወንድ ከአንዲት ሴት ጋር ተከልሎ አይኑር። አንዲት ሴትም ያለ ሙህሪም ጉዞ አትውጣ። ቡኻሪና ሙስሊም። ከባዕድ ወንዶች ጋር መቀላቀል የለባትም የግዳ እና አስፈላጊ ካልሆነ በቀር ለምሳሌ ለሶላት፣ ለትምህርትና በመልካም ጉዳዮች ለመተባበር መጠኑም አስፈላጊውን ያህል ብቻ መሆን አለበት። በዚህ ረገድ የተሰጠው ፍቃድ ሴት ልጅ ከወንድ ጋር የሚኖራት ግንኙነት የሸሪዓዊ ወሰኖችና ገደቦች ጠብቃ ህብረተሰቧን እንድታገለግል እድል ሰጥቷታል። ኢስላም ከላይ በሰፈሩት ድንጋጌዎች በአንደኛ ደረጃ ሴትን ልጅ ከነጣቂ ተኩላዎች ይጠብቃል። በሁለተኛ ደረጃ ከጥመትና መንገድ ከመሳት ይታደጋታል። እንዲሁም በሶስተኛ ደረጃ ክብሯን ከእኩይ ምላሶች ትችት ይከለክላታል። በአንድ በኩል ይህን ሁሉ እያደረገ በሌላ በኩል ስነ ልቦናዋን በውስጥ ሀሳቦችና ጭንቀቶች ከልብ መበታተንና ከውጥረት ያድናታል። እነኚህ ድንጋጌዎች ወንድ ከወሲብ ፈተናዎች፣ ቤተሰብን ከመበታተን አደጋ፣ ህብረተሰብን ለዝቅጠትና ውድቀት ከሚያበቋት ሰበቦች ይጠብቃሉ።
የሰው ልጅ ከሴት ጋር በሚያደርገው ግንኙነት መጀመሪያ የሚያገኘው እናቱን ነው። 9 ወራት በሆዷ ተሸክመዋለች፣ አመጣ ትወልደዋለች፣ አድካሚ በሆነ መልኩ አጥብታ ታሳድገዋለች። ሴትን እንደ እናት ከፍተኛ ክብር በመስጠት ኢስላምን የሚወዳደር ሃይማኖትም ስርዓትም አስተሳሰብም የለም። ኢስላም አላህን በብቸኝነት ከማምለክ ቀጥሎ ካስተላለፋቸው ኑዛዜዎች የመጀመሪያው የእናት እንክብካቤ ጉዳይ ነው። እናትን መንከባከብን የመልካም ስነ ምግባሮች መሰረት አድርጎታል። መብቷ ከአባት መብት የበለጠ መሆኑን ከአጽንኦት አስተምሯል። ኢስላም የእናትነትን ስቃይና ክብደት፣ የውለታዋን ግዝፈት በተከታዮቹ ልቦና ውስጥ ለማስረጽ ደጋግሞ ያነሳዋል። የሚከተለውን የአላህ ቃል ለአብነት እናንሳ። ሰውንም በወላጆቹ ወይም በጎ እንዳደርግ በጥብቅ አዘዝ ነው። እናቱ ከድካም በላይ በሆነ ድካም አረገዘችው። ጡት መጣያውም በ2 ዓመት ውስጥ ነው። ለእኔም ለወላጆችህም አመስግን በማለት አዘዝ ነው። መመለሻው ወደ እኔ ነው። ሱረቱል ሉቅማን 31። ሰውን በወላጆቹ በጎ መዋልን ለጥብቅ አዘዝ ነው። እናቱ በችግር ላይ ሆና አረገዘችው፣ በችግርም ወለደችው። እርግዝናውና ከጡት መለያውም 30 ወር ነው። ሱረቱል አህቃፍ ቁጥር 46። አንድ ሰው ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ቀረበና ይብለጥ በመልካም ለጓደኛው የሚገኝ ሰው ማነው አላቸው። እናትህ አሉት። ከዚያስ አላቸው። እናትህ አሉት። ከዚያስ እናትህ አሉት። ከእርሷ ቀጥሎስ አባትህ ሲሉ መለሱለት። ቡኻሪና ሙስሊም። በዛር እንዳስተላለፉት አንድ ሰው እናቱን በጀርባው ተሸክሞ ጧፍ ያደርጋል። ነብዩን ውለታዋን ወይም ደግሞ ሀቋን መልሻለሁን ሲል ጠየቃቸው። አልመለስክም፣ ሙሉ ውለታዋን ይቅርና የአንድ ጊዜ ጭንቀቷን የሚመጥን ዋጋ እንኳን አልከፈልካትም አሉት። ሱረቱል በዛር። የእናትን መብት ማህበር ማለት ከእርሷ ጋር መልካም ግንኙነት መፍጠር፣ እርሷን ማክበር፣ ለእርሷ መተናነስ፣ ከወንጀል ውጭ ባሉ ነገሮች እርሷን መታዘዝ፣ ምንጊዜም እርሷን ለማስደሰት መጣር፣ ሁሉንም ጉዳዮች ፍቃዷን መጠየቅ ይገኙባታል። ለጂሃድ እንኳ የሁለቱንም ዜጎች ተሳትፎ የሚጠይቅ ከሆነ የእርሷ ይሁንታ ያስፈልጋል። እርሷን መንከባከብ የጂሃድ አካል ነውና። አንድ ሰው ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ቀረበና የአላህ መልእክተኛ ሆይ መዝመትሻለሁ፣ ላማክረዎት ነው የመጣሁት አላቸው። እናት አለህን አሉት። አዎ አለ። እንግዳውስ እርሷን ተንከባከብ፣ ጀነት ከእርሷ እግር ስር ነው አሉት። ነሳኢ ብን ማጅህና ሐኪም። አንዳንድ ህጎችና ልምዶች በእናት በኩል ላሉ ዘመዶች ዝቅተኛ ግምት ነበራቸው። ኢስላም ይህን አስተሳሰብ በመቀየር በእናት በኩል ስላሉ አክስቶችና አጎቶች እንክብካቤ ማስተማር ጀመረ። አንድ ሰው ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ቀረበና ኃጢአት ፈጽሜያለሁ፣ ንስሐዬ ተቀባይነት ይኖረው ይሆን አለ። እናት አለህን አሉት። የለኝም አለ። የእናትህ እህት አለችህን አሉት። አዎ አለ። እንግዳውስ ንስሐ ተቀባይነት ይኖረው ዘንድ እርሷን ተንከባከብ አሉት። ትርሚ ኢብን ሂባንና ሐኪም። ኢስላም በዚህ ረገድ ከሰጣቸው ትምህርቶች በጣም የሚገረመው እናት አጋሪ ወይም ደግሞ ሙሽሪክ እንኳ ብትሆን መንከባከብ ግድ መሆኑን ማስተማሩ ነው። አስማ ቢንት አቡበክር በአንድ ወቅት ነቢዩን ሰለላሁ ዐለይሂ ወሰለም አጋሪ እናቷን ስለ መንከባከብ ጠየቀቻቸው። ከእርሷ ዘንድ በእንግድነት መታ ነበር። አዎ እናትሽን ተንከባከቢያት አሏት። ቡኻሪ ሙስሊም።
ኢስላም ለእናት ስሜት እጅግ መጨነቁን ከሚያሳዩ ነገሮች አንዱ ባልና ሚስት በፍች ከተለያዩ ልጁን ለማሳደግ ግን መብት ከአባት ይልቅ ለእናት መስጠቱ ነው። አብዱላህ ቢን ዑመር ቢን አልአስ እንዳስተላለፉት አንዲት ሴት ነቢዩን የአላህን መልእክተኛ ሆይ ይህ ልጄ ወደ መጠለያው ጡቶቼ ምግቦቼ፣ ጭኖቼ ማረፊያዎቹ ናቸው። አባቱ ፈታኝ እናም ሊነጥቀኝ አሰበ አለች። ነቢዩም ሌላ ባል እስካላገባሽ ድረስ ልጁን የማሳደግ መብት ያንቺ ነው አሏት። ኢማም አል-ኸጣቢ መዓሊም ሱነን በተባለ መጽሐፋቸው ውስጥ እንደ ሲሉ ጽፈዋል። ይህ ሐዲስ የእናትን ክብር የበለጠ ያገዝፋል። በወላጅነት አባትን ትጋራለች። በተገለጹት ባህሪያትና ሚናዎቹ ደግሞ እርሷ ከአባት ትለያለች። ልጁን መንከባከብና የማሳደግ ትርጉም ይሄ ነው። አባት የተዘረዘሩትን ተግባራት አይፈጽምም። በመሆኑም በልጆቹ ጉዳይ ውዝግብ ሲፈጠር ልጁ ለእርሷ ተገቢ ይሆናል። ኢብን አባስ እንዳስተላለፉት ዑመር ኢብን አልኸጣብ አንሷር ባለቤታቸውም ፈቱ። አሲም የተባለ ልጅ እናት ነበረች። መህሰር የተባለ የገበያ ቦታ ላይ ልጃቸውን ተሸክማ አዩት። ተቆጡና ወደ እርሷ ሄዱ። ሊነጥቋትም አንገራገሩ፣ ታገሏት። ልጁ አያያዛቸውን አይቶ አለቀሰ። ልጁን ካንቺ ይልቅ የማሳደግ መብቱ የኔ ነው አሏት። ከአቡበክር ዘንድ ተካሰሱ። አቡበክር ለእርሷ ፈረዱላት። የእርሷ ትንፋሽ እቅፏና ጎኗ ለልጇ ከአንተ የተሻለ ነው። አድጎ የራሱን ምርጫ እስከሚወስን ከእርሷ ጋር መኖር አለበት አሉ። በልጅ እንክብካቤና አስተዳደግ ከአባት እናት ትሻላለች፣ እርሷ ትመረጣለች። ኢስላም ይህን ሁሉ መብት ያጎናጸፋት እናት ግዴታዎችም አሉባት። ይህም ግዴታ ልጆቿን በመልካም ስነ ምግባር አንጻ ማሳደግ ነው። አላህን እንዳመልኩ ማለማመድ፣ የሀቅ አጥር እንዲሆኑ ማበርታት አለባት። እናትነት አንጀት ይዟት ከጅሃድ ማዳከምና ማሳነፍ የለባትም። ሀቅን መረዳት ከእናትነት ስሜት የበለጠ ዋጋ ሊሰጠው ይገባልና። ኸንሳ የተባለች እናት በቃዲሲያህ ጦርነት ወቅት አራቱንም ልጆቿን ወደ ጅሃድ ስትልክና ስታበረታታ በጽናት እንዲታገሉ ስትመክር ታሪክ አስነብቦናል። ጦርነቱ ሲጠናቀቅ ሁሉም መገደላቸው ተነገራት። አልጮኸችም፣ ራሷን ስታ አልወደቀችም። ሀዘኗን በጸጋ ተቀብላ እንዲህ አለች እንጂ ልጆቼ በእርሱ መንገድ ሲታገሉ እንደሞቱ በማድረግ ክብር ላጎናጸፈኝ አላህ ምስጋና ይድረሰው። ዝንተ ዓለም የሚዘከሩ እናቶች። ከቁርአን ትምህርቶች መካከል ለአማኞች የመልካም እናት ተምሳሌት ሊሆኑ የሚችሉ እንስቶችን ቁርአን አስተዋውቆናል። በእምነት ታሪክ ውስጥ የጎላ ሚና እንዳላቸው ለመጠቆም የሙሳን እናት እንውሰድ። አላህ ልጇን በውሃ ላይ እንድትጥል ያስተላለፈላት ኑዛዜ በጸጋ ተቀበለች። በቃል ኪዳኑ በመተማመንም የአብሩኳን ክፋዩ በውሃ ውስጥ ጨመረች። አላህ እንዲህ ይላል፣ ወደ ሙሳም እናት አጥቢው፣ በእርሱም ላይ በፈራሽ ጊዜ በባህሩ ውስጥ ጣዬው፣ አትፍሪም አትዘኝም፣ እኛ ወደ አንቺ መላሾችና ከመልእክተኞችም አድራጊዎች ነንና ማለትን አመለከትን። ሱረቱል ቀሶስ ቁጥር 28። የመርየም እናትም ተጠቃሽ ናት። ከማህፀኗ ውስጥ ያለችውን ጽንስ ለአላህ አገልጋይነት ተሳለች። አላህም ስለቷን እንዲቀበላት ስትል ተማጸነች። የኢምራን ባለቤት ሀና ጌታዬ ሆይ እኔ በሆዴ ውስጥ ያለውን ጽንስ ከስራ ነፃ የተደረገ ሲሆን ለአንተ ተሳልኩ፣ ከእኔም ተቀበል።
አንተ ሰሚው አዋቂው ነህና ባለች ጊዜ አስታውሱ። ሱረቱል ኢምራን ገጽ 3 ቁጥር 35። ልጇ ከጠበቀችው ውጭ ሴት ሆና ብታገኛትም ስለቷን ከመሙላት ወደ ኋላ አላለችም። ልጇን ከክፉ ነገር ሁሉ እንዲጠብቅላትም ተማጸነች። በወለደቻትም ጊዜ ጌታዬ ሆይ እኔ ሴት ሁና ወለድኳት፣ አላህም የወለደችውን አዋቂ ነው፣ ወንድም እንደ ሴት አይደለም። እኔም መሬም ብዬ ስም አወጣሁላት። እኔም እሷንም ዝርያዋንም ከተረገመው ሰይጣን በአንተ ጠብቃቸዋለሁ አለች። ሱረቱል ኢምራን ገጽ 3 ቁጥር 36። የኢሳ እናት መሬምም የመልካም እናቶች ተምሳሌት ናት። አላህ በንጽህናና እርሱን በመፍራት ቃሉን በማመን ረገድ የእንስቶች ፈርጥና ተምሳሌት አድርጓታል። የኢምራንን ልጅ መሬምን ያችን ብልቷን የጠበቀችውን ምሳሌ አደረገ። በእርሷም ውስጥ ከመንፈሳችን ነፋፋን፣ በጌታዋ ቃላትና በመጽሐፍቱም አረጋገጠች፣ ከታጋሾችም ነበረች። ሱረቱል ተሕሪም ገጽ 66 ቁጥር 12። ይህ ጽሑፍ የተወሰደው ከዶክተር ዩሱፍ አልቀርዳዊ መጽሐፍ መከንቱል መርዕ ፊል ኢስላም ትርጉም በሐሰን ታጁ ነጃሳ አሳታሚ ነው ይላል። የኔ ውዶች ዛሬ ቪዲዮ እንግዲህ ይህን ይመስላል ማለት ነው። ጀዛኩሙላሁ ኸይረን። ለምታበረታቱኝ በሙሉ ከልብ ነው ማመሰግነው። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። የዛሬ ቪዲዮ ይህን ይመስላል ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። መልካም ቀን ከነምሽቱ ከናዳሩ ተመኘሁላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ